ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች፣ ይህ አበይት ጉዳይ የተሰኘው ዝግጅታችን ነው። አበይት ጉዳይ በፕራይም ሚዲያ ቴሌቪዥን በሳምንት 3 ቀን ሰኞ፣ ሮብ፣ አርብ ከ2 ሰዓት ዜና በኋላ የምናስተላልፍላችሁ ፕሮግራም ሲሆን ይህንኑ ፕሮግራም በዩቲዩብ በፌስቡክ እና በቲክቶክ በተለያየ አጭር ምልክቶች በማድረግ እናስተላልፋለን። የሶሻል ሚዲያ ገጾቻችንን ላይክ እንድታደርጉ፣ ሰብስክራይብ እንድታደርጉ፣ ሼር ለሌሎች እንድታስተላልፉ እየጠየቅን ወደ ዝግጅታችን እንገባለን። እንደተለመደው ዛሬ ከኔ ጋር የሚወያየው ባልደረባዬ ቴዎድሮስ አያለው ነው። ቴዎድሮስ አያለው የሀገር መከላከያ ሚኒስቴር የክብር አባልና እንዲሁም የሰሜን ምስራቅ እዝ ድጋፍ ሰጪ ነው። ቴዎድሮስ እንኳን በሰላም መጣ። እንኳን ደህና ቆየኝ። እንግዲህ በዛሬ የምናነሳቸው በጣም በርካታ አርዕስቶች ናቸው። ከነዚህ ውስጥ የአየር ኃይል ከተመሰረተ 90 ዓመቱ ነው። 90ኛ ዓመቱን ለማክበር በርካታ መርሃ ግብሮች ተዘጋጅተው እየተካሄዱ ነው ያሉት። 90 ዓመት ቀላል ዓመት አይደለም። አብዛኛዎቹ የአፍሪካ ሀገሮች የ90 ዓመት እድሜ ያላቸው የኢትዮጵያ አየር ኃይል ልክ የሀገር መከላከያ ሚኒስቴር ኦልሞስት 118ኛ ዓመቱን ነው ያከበረው። ይሄ ትልቅ ስኬት ነው። የኢትዮጵያ አየር ኃይል በንጉሱ ጊዜ የኢትዮጵያ አየር ኃይል በደርግ ጊዜ የኢትዮጵያ አየር ኃይል ኦልሞስት የተዳከመ የሞተ ኢትዮጵያ የተዘረፈ የኢትዮጵያ አየር ኃይል በኢህአዴግ ጊዜና አሁን ደግሞ አንሰራርቶ ደረጃውን የጠበቀ የአየር ኃይል ነው በ90ኛ ዓመት እያከበረ ያለው። በዚህ ላይ የምንወያይ ነው የሚሆነው። የህወሓት በምርጫ አልሳተፍም ብሏል። እንግዲህ በመጀመሪያ በምርጫ የመሳተፍ መብት የለውም። በምርጫ ቦርድ ተከልክሏል። ነገር ግን እኔን ወደ ህጋዊ እስካልተመለስኩ ድረስ ቅድመ ሁኔታ ነው ወያኔ ያቀረበችውና እስኪ ያስኬዳል አያስኬድም ዝርዝር እናየዋለን። ህወሓት በምርጫ አልሳተፍም ብሏል። እንግዲህ ህወሓት በድጋሚ የትግራይን ህዝብ ነፃነት ነፈገው። ህወሓት ህጋዊ ድርጅት አይደለም፣ በምርጫ ቦርድ ተሰርዟል። እንዲሳተፍም የሚጠይቀው የለም። እሱ ያለው በትግራይ ውስጥ ምርጫ አይካሄድም ነው። የትግራይን ህዝብ አፈነ ማለት ነው። እዚህ ላይ የተወሰነ ነጥቦችን አንስተን የምናወራ ነው የሚሆነው። ህገወጥ የገንዘብ ዝውውርና ተዋናዮቹ ትልቁ የሀገራችን ኢኮኖሚ ችግር የሆነ፣ በነገራችን ላይ ህገወጥ የገንዘብ ዝውውር ዓለም አቀፍ ችግር ነው። በተለይ በሀገራችን ከፍተኛ የሆነ ተዋናዮች አሉ። ሰሞኑን ስንሰማ የነበረው የቤት ኪንግ የሚባለው በዲጂታል የሚደረግ ቁማር ነው። በዛ ላይ ኢትዮጵያ ማግኘት ያለባት በሚሊዮን የሚቆጠር ዶላር እንዳጣችና የዚህ ተቋም ባለቤቶች እንደታሰሩ ነው። ሌሎች በርካታ ተዋናዮች አሉ። የኤርትራውያኖች አሉ ኢትዮጵያ ውስጥ ገንዘብ በማዛወር ከፍተኛ ወንጀል እየፈጸሙ ያሉ፣ ድንበር አካባቢ የሚደረጉ ወንጀሎች አሉ። በዚህ ላይ የምናወራ ነው የሚሆነው። ከአፈር ማዳበሪያ ጋር ተያይዞ የተንሰራፋው ሙስና እንግዲህ የአፈር ማዳበሪያ ብቻ ሳይሆን ኢኮኖሚ ነው፣ ጸጥታም ነው። ከጸጥታ ጋር የተያዘ ነው። ኦልሞስት ከ5.6 ቢሊዮን ብር በላይ ተዘርፏል። እዚህ ላይ የተወሰነ ሀሳቦችን እንሰጣለን። የኢትዮጵያ የዲፕሎማሲያዊ እንቅስቃሴና ስኬቶች ባለፈውም አውርተናል። እዚህ ላይ የተወሰኑ ሀሳቦችን የምናወራ ነው የሚሆነው። ሌላም ጊዜ ካለን ጨምረን የምናወራው ወይም ደግሞ ሌላ ጊዜ የምንመለስበታለን። በጣም ተነጫናጪ የሆኑ ተቃዋሚ ፓርቲዎች ኢትዮጵያ እድለቢስ ነን እኛ የተቃዋሚ ወይም የተፎካካሪ ፓርቲ ግሽበት አለ እዚህ ሀገር። ነጭናጫዎች ናቸው፣ አላማ የላቸውም፣ ሀሳብ የላቸውም። እና እዚህ ላይ ጊዜ ካለን የምናወራ ነው የሚሆነው። ወደ አየር ኃይል ልመለስ። ወደ መጀመሪያው ርዕሳችን ኢትዮጵያ አየር ኃይል ከተመሰረተ 90 ዓመቱ ነው። አሁን 90ኛ ዓመቱን እያከበረ ነው። በጣም ደማቅና አኩሪ በሆነ መልክ ከለውጥ ወዲህ የመከላከያ ተቋማት ሲያከብሩ እያየ ነው። የባህር ኃይላችን፣ የሀገር መከላከያ ሰራዊት፣ አሁን ደግሞ የኢትዮጵያ አየር ኃይል። እንግዲህ ይሄ ለኢትዮጵያ ሕዝብ ኩራት ነው። የኢትዮጵያ ሕዝብ ዛሬ በኃይል ኢትዮጵያን የሚያንበረክክ ማንም የለም። በቃ ከሩቁ እየተነገራቸው ነው። ትቀመጣለህ ወይ ተቀመጥ፣ የማትቀመጥ ከሆነ የኢትዮጵያ መከላከያ ኃይል፣ ምድር ኃይል፣ አየር ኃይል፣ ባህር ኃይል እርምጃ ይወስድብሃል። አድብ እየተባለ ነው ያለው። ያንን ደግሞ በተግባር እያየን ነው። አልሸባብን ኦልሞስት አልሸባብ በጣም አደገኛ የሆነ ድርጅት ነው።
አሜሪካኖች እኮ ከፍተኛ የሆነ ባጀት አውጥተው ሶማሊያ ድረስ ዘምተው በበቃይ ነው ከፍተኛ የሆነ መስዋዕትነት ከፍለው አልሸባብ ማጥፋት አልቻሉም። ካለበት እንዳይንቀሳቀስ ያደረገው አልሸባብን የኢትዮጵያ ሀገር መከላከያ ሰራዊት ነው። ሌሎችን ማንሳት ይቻላል። ለምሳሌ በሩዋንዳ ላይ አሁን ራሱ በተለያየ አካባቢ የኢትዮጵያ ሀገር መከላከያ ሰራዊት በሰላም አስከባሪነት ከታጩት የዓለም አገራት ውስጥ አንዱ የኢትዮጵያ መከላከያ ሰራዊት ነውና አየር ኃይላችን ለኢትዮጵያ ኩራት እየሆነ ነው። ለኢትዮጵያ ምንድነው መገለጫ እየሆነ ነው። ኢትዮጵያ እየሆነ ነው። እዚህ ደረጃ ላይ ነው ያለው። መልካም አቶ ጀዋር፣ ያው እንግዲህ የመከላከያም የክብር አባል ስለሆንኩኝ የተወሰነ በዚህ ላይ ሀሳብ ብሰጥ ብዬ ያሰብኩኝ ምንድነው፣ አንደኛ መከላከያ ሰራዊታችን ራሱን በሪፎርም ውስጥ አስገብቶ ራሱን ካሻሻለባቸው ዘርፎች አንዱ የኢትዮጵያ ጀግናው አየር ኃይላችን ነው። አየር ኃይላችን ያው እንደሚታወቀው በንጉሱ ጊዜ በአፄ ኃይለ ሥላሴ ጊዜ የተመሰረተ ሲሆን አሁን የአንድ አዛውንት እድሜ ሞልቶታል። እንዳልከው በሚድል ኢስትም ይሁን በአፍሪካ ብዙዎቹ በባርነት የነበሩና ገና አገር እንኳን ሆነው አይደለም 90-50ኛ ዓመታቸውን ባልደፈኑበት ሁኔታ ጀግና ኢትዮጵያ መከላከያ ሰራዊታችን የአየር ኃይል ግን አሁን 90ኛ ዓመቱን ሊያከብር ነው። ለዚህ የበዓል ዝግጅት የተለያዩ ትርኢቶች እየተከናወኑ ይገኛሉ። ቅድመ ትርኢቶች አሉ። አሁን ታላቅ ሩጫ በቢሾፍቱ ከተማ ተዘጋጅቷል። እንግዲህ ቢሾፍቱ የፊታችን እሁድ ህዳር 21 ቀን 2018 ዓመተ ምህረት የአየር ኃይላችን ያሰናዳውን የታላቁ ሩጫ የጎዳና ላይ ሩጫ ይዘጋጃል። ይሄ የበዓሉ መገለጫ ሲሆን ነገር ግን አየር ኃይላችን በምን ዘመኖ እዚህ ደረሰ ካልነ ሰሞኑን የግብጽ የጥላት መቼም አሁን በዚህ ሰሞን ጥላቶቻችን ናቸው ስለኛ ጥንካሬ እየነገሩን ያሉትና ግብጾች ከምንም ነገር በላይ አሉ ኢትዮጵያኖች ጀግኖች ናቸው አሉ። በጂናቸው በቃ በተፈጥሯቸው የተሰጣቸው ጀግንነት አለ። ከምንም ነገር በላይ ግን አየር ኃይላቸው በአሁኑ ሰዓት አስጊ ነው። ማንም ደፍሮ አይደለም በእነሱ ልክ ይቅርና ሀያላኖቹ ሊሞክሩት የማይችል ጀግና አየር ኃይል አላቸው። እሱ ብቻ አይደለም አሉ ፓይሎቶቻቸው ራሱ የአየር መንገዳቸውን ብትገቡ አየር ኃይልን ብትገቡ ፓይሎቶቻቸው ጥቁሮች ናቸው፣ ራሳቸው ኢትዮጵያኖች ናቸው። ይሄ ለየት ያደርጋቸዋል። ሌሎቹ አየር ኃይል አለን ቢሉ ወይ ከምዕራባውያኖች ወይ ከሆነ አምጥተው ነው ከምስራቃውያኖች አምጥተው ነው። ኢትዮጵያኖች ግን በራስ አቅም በራስ ኃይል ነው። ከዛም አልፎ ተርፏል ወደ ድሮን ቴክኖሎጂ ገብተው አጥፍቶ ጠፊ ድሮኖችን በማበጀት ለቀጠናው እጅግ አስፈሪና ግዙፍ የሆነ ኃይል መገንባት የቻሉ ነውና አየር ኃይላችን እጅግ ስላስከበረን አስፈሪ የምትለው እንደ ወደ አስተማማኝ እንቀይር። አዎ አስተማማኝ ማለት እንግዲህ አስፈሪ ጥላት ለጥላት ነው የሚፈራን። ጥላት ደፍሮ ኢትዮጵያን መንካት አይችልም ብለዋል እኮ ሰማውም የኛ ነው አሉ ሌተናል ጄኔራል ይልማ መርዳሳ። ሰማውም የኛ ነው ከኢትዮጵያን ለመውጋት ከማሰባችሁ በፊት ማን ነው ከማቀዳችሁ በፊት ደጋግማችሁ አስቡበት። ይሄ ምንድነው እንግዲህ ለሻቢያም በዙሪያውም ላሉ አካላት ምላሽ ነው። ሌላው እንግዲህ አሁን መግቢያ ላይ እየጠቀስከው አለ የአልሻባብ ጉዳይ። አልሻባብ ሞቃዲሾን ለመያዝ ባለፈው ግብጾች ሲወላውሉን እኛ በጣም አስቸግረውን ነበር ግብጾችና በጠንካራ ዲፕሎማሲ ጥረት ነው እንደገና የሶማሌው መሪ ወደ ኢትዮጵያ የተመለሰውና በሰዓቱ እንግዲህ ትልቁ የተለያዩ ስቴቶች አሉ የተለያዩ ጎሳዎች አሉና ከኢትዮጵያ መከላከያ ሰራዊት ከሶማሌ ይውጣ ካላችሁ መጀመሪያ ጸባችን ከሞቃዲሾ ካለው መንግስት ጋር ነው። እኛ ሶማሊያኖችን እየጠበቀን ያለው ሞቃዲሾ ያለው የሶማሌው መንግስት ሳይሆን የኢትዮጵያ ሰራዊት ነው። ስለዚህ የሶማሌ መንግስት ሆይ ሄደህ ካይሮ ጋር ያደረከው ስምምነት ለኛ ለሶማሌዎች የሚያጠፋን ስለሆነ ይሄንን ብለው የተለያዩ ጎሳ መሪዎች ከኢትዮጵያ መከላከያ ሰራዊት ጋር ጎን ነው የተሰለፉት። በኋላም የሶማሌው መንግስት በፈቀደው በሰጠን ፍቃድ በአየር ጥቃት የአልሻባብን ቤዝ የተባሉ አሜሪካኖቹ ያላገኙትን ኢትዮጵያ አየር ኃይል ግን ሂዶ ድምጥማጣቸውን አጥፍቶ በአሁኑ ሰዓት ሞቃዲሾ ለነዋሪዎቿ ተስማሚ እንድትሆን አድርጓል። በሁለት እግራቸውም ባይቆሙ በሁለት የሶማሌ ይሄ አሁን የሞቃዲሾ ሶማሌ መንግስት በሁለት እግሩ እንደ መንግስት መቆም የሚፈልግ ከሆነ
በምንም መመዘኛ ከኢትዮጵያ ጋር መጣላት የለም በፍጹም። ያም አሁን በዛች አጭር ጊዜ ውስጥ ታስታውሱ እንደሆነ ኢጂፕቶች ውርውር በሚሉበት ጊዜ የሶማሌ ፌዴራል ግዛቶች እንደ ሶማሌላንድ ኦልሬዲ የራሳቸውን እውቅና ባያገኙም የራሳቸው ነፃ መንግስት አላቸው። ጁባላንድ፣ ፑንትላንድ የሚባሉት እነኚህ ሁለቱ በደቡብ ሶማሊያ ያሉት ግዛቶች ኦልሬዲ ከኢትዮጵያ መንግስት ጋር በቀጥታም ሆነ በተዘዋዋሪ ያ ነበር የሚታየው። የመቅዲሾ መንግስት እንትን ብሎ ነበረ፣ ሽሪንክ አድርጎ ነበረ። ነገር ግን መጨረሻ ላይ ስማርት የሆነ ውሳኔ ነው የወሰነው የሶማሌ መንግስት ከኢትዮጵያ መንግስት ጋር እና እዛ አካባቢ አሁን የኢትዮጵያ አየር ኃይል እውነቱን ለመናገር ዛሬ ኢቭን ያ ደካማው የወያኔ አየር ኃይል እንኳን በአልሸባብ ላይ በጣም ጎበዝ ነበረ። በሌላ ነገር ላይ ጎበዝ ባይሆንም በአልሸባብ ላይ ግን የኢትዮጵያ አየር ኃይል በዛን ጊዜ እነኚህ ጀነራሎች ነበሩ። አሁን ያሉ ጀነራሎች ናቸው ያን ጊዜ አብራሪ የነበሩት እና እንደዛ ነበረና አሁን ኦልሞስት የኢትዮጵያ አየር ኃይል 90 ዓመቱን እያከበረ ነው። የኢትዮጵያ ሕዝብ ይህንን ሪያሊቲ ማወቅ አለበት። ቀልድ አይደለም። ቀላል የሰው ኃይል እዛ የለም። በነገራችን ላይ እንደ ድሮ በመላምት በሮ የሚመታ ፓይለት አይደለም ያለው። በቴክኖሎጂ የዳበረ በሳይንሳዊ ታርጌቶቹ የሆነ ሳይንሳዊ ናቸው። ሳይንሳዊ የሆነ እውቀት ያለው አብራሪ ነው ያለው። ያ ብቻ አይደለም። የታጠቀው የአየር ኃይል የታጠቀው የጦር አውሮፕላኖች በጣም ዘመናዊ የሆኑና 5G የሚሉት የአምስተኛው ጄኔሬሽን የሚባሉት ናቸው። ከዛ በተጨማሪ ድሮኖች፣ ሰው አልባ ድሮኖች፣ አጥፍቶ ጠፊ ድሮኖች፣ እነኚህ ሁሉ ምንድነው የሚያሳዩት ምን ያህል የተደራጀ የአየር ኃይል እንደሆነና ያንን እንደው ምናልባትም ነገ ኢትዮጵያን እንደው አሁን ባለፈው ኢሳያስ አፈወርቂ የሚሉት ሰውዬ ከመወናበዱ የተነሳ የሚናገራቸው ነገሮች አሉ። ኢትዮጵያን ለመከፋፈል የሚያስተላልፈው በጣም አሳፋሪ የወረዱ መልእክቶች ነበሩና አስቀድሞ ማስጠንቀቂያ የሰጠ ነው ዝግጅቱ። 90ኛ ዓመቱ ሲከበር ብዙ ትርኢቶችን የምናይ ነው የሚሆነው። ቴዲ ያው አቶ ጀዋር ወደ ቀጣው አጀንዳ እንግባ። ትግራይ ክልል እኔን ካላሳተፋችሁ በቀር ሌሎች ፓርቲዎች በትግራይ ክልል ምርጫ ማድረግ አይችሉም ይላል። በመጀመሪያ በትግራይ ክልል መወሰን የሚችለው የትግራይ ክልል ጊዜያዊ አስተዳደር እንጂ ህወሓት እንዳልሆነ ይታወቃል። ህወሓት በፕሪቶሪያው ስምምነት ወደ ህጋዊ ሰውነት ምክንያቱም እንደምታስታውሰው በህዝብ ተወካዮች ምክር ቤት የህወሓት ፓርቲ በአሸባሪነት ተፈርጆ ሲንቀሳቀስ የነበረ ድርጅትና የኢትዮጵያንም ለማፍረስ የኢትዮጵያን ጦር የወጋ ከዛም በኋላ በተደረገው ስምምነት መሰረት ከፕሪቶሪያው መልስ በኋላ ህወሓት ከአሸባሪነት መዝገብ ወጥታ ወደ ህጋዊ ፓርቲ ሰውነት የተመለሰችበት ሁኔታ ሲኖር፣ ነገር ግን ህወሓት ወደ ህጋዊ ሰውነት ከተመለሰች በኋላ ጉባኤ በሰዓቱ በጊዜው ጉባኤ አናደርግም በማለት ህጋዊ አካሄድን ባለመቀበል ምክንያት ያው ምርጫ ቦርድ የሰጠውን እውቅና ሰርዟል። የሰረዘውም ደግሞ እውቅናውን ባንዴ አይደለም። ባንዴ ጉባኤ አላደረጋችሁም እሰርዛለሁ ሳይሆን ያለው ካለባቸው ወቅታዊ ውጥረትና ካለባቸው ወቅታዊ የፖለቲካ ሁኔታ ይሆናል በማለት 6 ወር ሰጥቷል። በኋላም 9 ወር ሰጥቷል። በመጨረሻ እምቢ ስላሉ ህጋዊነታቸው ተነስቷል። ህጋዊነታቸው ሲነሳ እንደ ስለት ልጅ ይነጫነጫሉ እነሱ። እነሱ ምን መሰለህ፣ ምክንያቱም መንግስት ብዙ እድል በዓለም ላይ እንደ ኢትዮጵያ መንግስት ለትግራይ ህዝብ ብዙ እድል የሰጠ ይሁን የትግራይ ህዝብ ራሱ ያን ያህል እድል አልሰጠውም። ከመጀመሪያ ጀምሮ በጣም የኢትዮጵያ መንግስት ወደ ሰፊ ሆኖ ከማንም ድርጅት ፖለቲካ ድርጅት በላይ ቲፒኤልኤፍን ሲንከባከብ ነበረ ስልጣን በመስጠት። ግን አሁን ህወሓት ይችላል። አሁን ህወሓት ህጋዊ ወንበዴ ስትሆን ትችላለህ። አሁን እነሱ እንስሳ ስለሆኑ የሚመሩት በሰው ህግ ሳይሆን በእንስሳ ህግ ነው። ወያኔዎች እኮ ከሰውነት ወርደው አሁን እንስሳ ሆነዋል። ማንኛውም አይነት ምድራዊ የሰው ልጅ ህግ አይመራቸውም። የሚመራቸው የአውሬ ህግ ነው።
ስለዚህ ያንን ነው እያደረጉ ያሉት። አሁን የኢትዮጵያን ህገ መንግስት ዋናዎቹ የኢትዮጵያ ህገ መንግስት አርቃቂዎች እኛ ነን ነው የሚሉት። እንግዲህ ልክ ነው። አዎ የፌዴራሊስት ኃይሎች ጠበቃ፣ የህገ መንግስቱ ዋና ጠባቂ ዘብ፣ ከእንደገና ለብሔር ብሔረሰቦች ተወካይ ዋነኞቹ እኛ ነን፣ እኛ ታግለን ነው ነፃ ያወጣ ነው ይላሉ። ይህን ከቨር ነው። ነገር ግን በራሱ በትግራይ ክልል እንኳ ያሉ የብሔረሰቦችን ማክበር ያልቻሉ እንግዲህ የወልቃይትን ጉዳይ ታውቃለህ፣ የራያን ጉዳይ ታውቃለህ፣ ኢሮፓ አለ፣ ኩናማ አለ፣ የተንቤን አለ። በርካታ ጥያቄዎች ያለበት ክልል ነው ትግራይ ክልል። ትግራይ ክልል በራሱ ያለውን ብሔረሰብ ሳያከብር በሌላው ድፍን ኢትዮጵያ ያለውን ብሔረሰብ አከብራለሁ ማለት አይቻልም። ከእንደገና ደግሞ ህወሓትና የትግራይ ህዝብ ሲሉ የነበሩት እነሱ ናቸው። አሁን ህወሓት ወደ ህጋዊነት ካልመጣች የትግራይን ህዝብ መናቅ ነው። በምን አገናኝቶን ነው? የትግራይ ህዝብ ሌላ፣ ህወሓት ሌላ ሲጀመር። አሁን ከእንደገና ህወሓትስ የትግራይ ህዝብ አሁን እኔ መንግስትን ብቻ አይደለም ህወሓት ስንት ነው የትግራይን ህዝብ የምትበድለው? ትናንትና ባልተገባ ጦርነት የትግራይ ህዝብ እስከ መቼ ነው በደሉን ተቀብሎ ዝም ብሎ የሚቀመጠው? እሱ ነው። ግን ለሱ ማሳያ አለ። ለምሳሌ የተለያዩ ፓርቲዎች በአካባቢው መምጣት እንደ ስምረት አሁን ያስደነገጣቸው ልንገር፣ ባለፈው እኮ ነግሬሃለሁ። በትጥቅ ትግል ቢሉ ቲፒኤፍ ተፈጠረባቸው፣ በሰላማዊ ትግል ሲሉ የስምረት ፓርቲ መጣባቸው። ከእንደገና ሌሎችም አሉ ተቃዋሚዎች፣ ያው እዛው ከነሱ ባይሻሉም ግን ቢያንስ አሁን እየተቃወሟቸው ነው። የተወሰነ ነፃነት ያገኙ ስለመሰላቸው እየተቃወሟቸው ነው። እነዚህ ፓርቲዎች ወደ ሰላማዊ ትግል መምጣት፣ የህወሓት መሰረዝ አንድም በሌላም በቀጣዩ 2018 ምርጫ ህወሓት ከጨዋታ ውጭ ናት። ህወሓት ከጨዋታ ውጭ መሆን ይችላል። ይኸውልህ አንደኛ ቅድም እኮ ያነሳው ሰምን መሰለህ፣ ኢትዮጵያ ውስጥ ምርጫ ይደረግ አይደረግ የሚወስነው የምርጫ ቦርድ ነው። ኢቭን የብልጽግና ፓርቲ ምርጫን መወሰን ማስቀረት አይችልም። የምርጫ ቦርድ ይወስናል፣ የብልጽግና ፓርቲ ይሳተፋል። ትግራይ ውስጥም የምርጫን ካሌንደር ስራ ላይ ቀኑን ወስኖ ምርጫ ማካሄድ የሚችለው የምርጫ ቦርድ ነው። አሁን እነሱ የሚፈልጉት ምንድነው? ያንን የምርጫ ቦርዱን ውሳኔ በኃይል ማወክ ነው። ያንን ነው የሚያደርጉት። ይሄ ደግሞ ህጋዊ አይደለም፣ አውሬያዊ ነው፣ እንስሳዊ ነው። ይሄውልህ ህወሓቶች ለህግ አለመገዛታቸው በመጀመሪያ ማን ከለከላቸው? አሁን እኮ ምርጫ ተሳትፉም አልተባሉም። መጀመሪያ ጉባኤ ማድረግ ያልቻለው ህወሓት እንዴት ነው ለምርጫ ሊዘጋጅ የሚችለው? ከእንደገና ጉባኤ አላደርግም ብሎ በአመፃ የተሰረዘ ድርጅት እንዴት ነው ለቀጣይስ ከተሰረዘበት ነገር ወጥቶ ከእንደገና ህግን አከብራለሁ ብለው ነው እኒህ ሰዎች እኮ የገቡት ፕሪቶሪያ ላይ የኢትዮጵያን የፌዴራል መንግስት ህግና ስርዓትን ላስከብር ልቀበል ብለው። እሱንማ ሻሩት እኮ። እሱን የሻሩት የኢትዮጵያን የፌዴራል መንግስት ህገ መንግስት መቀበል ማለት በህገ መንግስቱ የተመሰረቱ ተቋሞችን መቀበል ማለት ነው። ህገ መንግስቱ ከመሰረታቸው ተቋማት ውስጥ አንዱ ምርጫ ቦርድ ነው። ምርጫ ቦርዱን አልተቀበልም ማለት የኢትዮጵያ የፖለቲካ ፓርቲ አይደለም ማለት። ስለዚህ ፕሪቶሪያን ጥሰዋል ማለት ነው። ፕሪቶሪያንም ብቻ አይደለም የኢትዮጵያንም ህገ መንግስት በዓለም ላይ ያለውን ሁሉንም ህግ ጥሰዋል። እነዚህ ሰዎች አራዊት ናቸው እያልኩ እኮ ነው። ከዚህ በፊትም ታውቃለህ ለጦርነት የዳረጋቸው የጨረቃ ምርጫ አድርገው ነው። 2012 ላይ ምርጫው ይራዘባን በኮቪድ ተብሎ ሲነገር አንቀበልም በማለት ምክንያቱም በምርጫ ይሸነፋሉ። ወያኔ ትግራይ ውስጥ ሚኒማም የሆነ ነፃ ምርጫ ቢደረግ ህዝቡ እነሱ ላይ አይመርጥም። በጦርነትም መምጣት አይችሉም። ስለዚህ ይሄ ነገር ማወክ ነው የሚፈልጉት እና በዛ ውስጥ እድሜያቸውን ማራዘም ነው። እነሱ ወንጀለኞች ናቸው፣ በወንጀል ይፈለጋሉ። ነፍሰ ገዳዮች ናቸው፣ በነፍስ ግድያ ይፈለጋሉ። ሌቦች ናቸው፣ በሌብነት ይፈለጋሉ። ወያኔዎቹ የሰውን ሰው በመሸጥ አሁን ወርቅ እየሸጡ ይፈለጋሉ፣ በመዝረፍ በዚህ ሁሉ ስለሚፈለጉ ከዚህ ሁሉ መትረፍ የሚችሉት በግርግር ነው ማለት ነው። ሁከት በማስነሳት ክልሉን አሁንም ደግሞ ያልሞቱላቸው የትግራይ ልጆች አሉ። እነሱን ለዳግም ጦርነት ዳርጎ አሁን በወልቃይት አካባቢ በተለያየ አካባቢ እንቅስቃሴ ያላቸው ሰሞኑን ተፈናቃይ ይመለስ ይባላል። ተፈናቃይ ለመመለስ ሲባል አሁንም አይውልህ ተፈናቃይ መልሱ ሲባሉ ተፈናቃይ የሚመለሰው ህወሓት ወደ ወልቃይት ሲመለስ ነው ይሉሃል።
እኒ ሰዎች እኮ ፓርቲውን ነው የትግራይን ይውልህ የትግራይን ህዝብ የወያኔ መዳኛ ነው ያደረጉት። የህወሓት ፓርቲ መዳኛ የትግራይ ህዝብ ሆኗል አሁን ትግራይ ላይ እና ስለዚህ ህዝቡ ለመቆመር ለፖለቲካ ቁማር መዋል የለበትም። ፌዴራል መንግስት ይሁን የሚመለከታቸው በተለይ አገላጋይ አካሎች እነ ኦሉሴጉን ኦባሳንጆ እነሱ እነ ኬንያው አንጣልኝ እነ ኡሁሩ ኬንያታ ሌሎችም አሸማጋይ የነበሩ አካላት አሜሪካንም ጭምር ህዋቶችን እንዲያጤኗቸው በቃ እምልህ በቃ አሁን ይኸውልህ ይሄ ያመጻ ቡድን ከህዝብ ተነጥሏል እኮ ከህዝብ እኮ ተነጥሎ በነገራችን ላይ በአሁኑ ሰዓት ሽሬ ነው ያለው። አሁን ለደደቢት በረሃ ወደሚቀርብ ወደ ሽሬ እኮ ሂደዋል እነ ሞንጀሪኖ ምናምን ብትላቸው ሁሉም የህዋቱ በሙሉ ይሄ ምግበ ብትለ ማን ባህላዊ ጄኔራል በሙሉ መሽገው ያሉት ወደ ሽሬ ነው። ከሽሬም ደግሞ ወደ ለማውጣት መሰለው ወደ ኤርትራ ለመሄድ ነው እና በዚህ ልክ የትግራይን ህዝብ ለዳግም ጦርነት እያሰናዱ ነው። ምርጫ ይደረግም ማለት ጦርነት ይከፈት ማለት ነው። በህጋዊ ፓርቲ ሆነዋል። ስበው ፌዴራል መንግስትን እንደገና አሁንም ድጋሚ ጦርነት ውስጥ ሊከቱት ነው የሚፈልጉት። ይህንን በማድረግ የኤርትራንና ሁሌ የምናወራው እነኚህን የግብፅን ፍላጎት እንዲሳካ ነው። የትግራይ ጉዳይ ቫይራል እንዲሆን በቃ ላይ አይደለ እንዳለፈው እንደ የሰሜን ጦርነት ጊዜ። ስለዚህ እንደዚህ አይነት ነገር ነው የሚፈልጉትና አይ ቲንክ የኢትዮጵያ መንግስት የወያኔዎችን ሰርጀሪ አድርጎ ውስጣቸውን አብጠርጥሮ ያውቋቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና አሁን አብዛኛው የኢትዮጵያ ፌዴራል አመራሮች የመከላከያ ጀነራሎችን ጨምሮ እነኚህ ወያኔዎችን በደንብ አድርገው ውስጣቸውን ያውቋቸዋል። የማያውቁትን ደግሞ በጣም ጥቂት የተረፋቸው ነገር ነበር። እነ ጌታቸው ረዳና እነ ጀነራል ጻድቃን መጥተው ወያኔን ዘረገፉት ማለት ነው እንደዚህ። ስለዚህ እነኚህ ሰዎች ያው ስናወራ እንደነበረው የወንጀል ድርጊታቸውን ለመቀጠል ነው። ከዚህ ከወንጀል ድርጊታቸው ውስጥ አንዱ እና ትልቁ ህገወጥ የገንዘብ ዝውውር፣ ህገወጥ የሰው ዝውውር፣ ህገወጥ የወርቅ ዝውውር። ይሄ ነገር በጣም አስቸግሯል። በዚህ ወደሚቀጥለው አጀንዳ ንግባ እና ከነኚህ ውስጥ አንዱ አሁን ይሄ ቤትኪንግ የሚባለው ይሄ ህገወጥ የገንዘብ ዝውውር እኔ አንድ ነገር ሰማሁ። በጣም የተዘነጋ አንድ ንግድ አለ ኢትዮጵያ ውስጥ፣ የግመል ንግድ። የግመል ንግድ ኦልሞስት በቢሊየን የሚቆጠር የውጭ ምንዛሪ መንግስት እያጣ ነው። ከዚህ ከደቡብ ምስራቅ በአፋር በሶማሌ በኩል ግመል በገፍ ተጭኖ ጅቡቲና ሶማሌላንድ መቅደሾ ሄዶ ወደ ሳውዲ አረቢያ ይጫናል። ይሄ ነገር ሰዎቹ ብር ነው በጆንያ ይዘው መጥተው በምንም የኢትዮጵያ የባንክ ትራንዛክሽን ውስጥ የሌለ ብር ነው ይዘው መጥተው ገዝተው የሚሄዱት። የጅቡቲ መንግስትና የሶማሌ መንግስት በዶላርና በውጭ ከረንሲ ለሳውዲ አረቢያና ለአረብ ሀገሮች ይልካል። ይሄን እንደዚህ አይነት ነገር አለ። ኤርትራውያን አዲስ አበባ ውስጥ ከፍተኛ የሆነ ምክንያቱም አንዳንድ ተቋሞች ከትግል ጊዜ ጀምሮ ኤርትራዎች ሲታገሉ ጊዜ ጀምሮ ሻቢያ ሲያደርግ ከነበረው የፖለቲካ መዋቅር ጋር የተገናኙ ንግዶች በምስራቅ አፍሪካ ተቋቁመው ነበር። ኬንያ ላይ፣ ኡጋንዳ ላይ ወደ እስከ ደቡብ አፍሪካ ድረስና በሪል ስቴት፣ በብረት ንግድ፣ በሲሚንቶ ንግድ፣ በትራክ ይሄ የረጅም ርቀት አሁን ከሞምባሳ እስከ ኡጋንዳ የትራክ የጭነት መኪናዎች፣ የነዳጅ ማመላለሻዎች ምናምን አብዛኞቹ በኤርትራ በሻቢያ ስር ያሉ ኩባንያዎች ናቸው። እነኚህ ሰዎች የኢትዮጵያ ውስጥ ያለውን ህገወጥ የዶላር ገበያ በከፍተኛ ደረጃ ተቆጣጥረውታል። ከቅርብ ጊዜ ወዲህ ነው መንግስት እርምጃ እየወሰደባቸው ያሉ። እነኚህ ሐዋላ የሚባሉት አሉ። አሜሪካ፣ ዱባይ ተሳስረው የተለያየ ሀገር ያሉ ሰው ዶላር ከውጪ ሲልክ እዚህ በብር ይሰጣል ማለት ነው። ዶላሩም እዚህ አይመጣም፣ ብሩ ደግሞ እዚህ የተዘጋጀ ነው። ከዚህ ኢኮኖሚ ጠቀሜታ የለውም፣ ያጋሽባል። እና እንደዚህ አይነት ነገር አለና ይሄንን አንደኛ በዋናነት ይሄንን ነገር መከላከል የሚችለው ህዝቡ ነው።
በእነዚህ አይነት ህገወጥ መንገዶች ባለመጠቀም ሀገሩን የሚወድ ዜጋ እንደዚህ አይነት ህገወጥ መንገዶች አንዳንዴ ሊያሳስት ይችላል። ለምሳሌ የዶላር ምንዛሬም $1 100 ብር ነው እዚህ ጋር እየተባለ 200 አሁን ተቀራራቢ ነው በነገራችን ላይ ብዙም ያሰፉታል። ስለዚህ አንዳንዱ ሲሰማ ያስደነግጣል። የፈለከውን ያህል ብር እንሰጥሃለን ዶላሩ ለኛ ስጠን ነው የሚሉት። ከብላኩም በላይ የሚሰሩ አሉ። በተለይ የኤርትራ ሰዎች እነኚህ የኤርትራ ሰዎች እኔና አንተ ጋር እንመሳሰላለን። አንተ የምትበላው ሬስቶራንት ነው የሚበሉት። አማርኛ በደንብ ያወራሉ። የኢትዮጵያ ፓስፖርት አላቸው። የኢትዮጵያን ፓስፖርት ይዘው ነው የሚሄዱት። ስለ ይሄ አንድ ሁለት አይደለም እኮ በሺህ እኮ የሚቆጠሩ ናቸው። ኢትዮጵያን ቦሌ መንገድ ላይ ወይም ደግሞ የሆነ ቦታ ህንጻ አላቸው። ነጋዴ ነው ይታወቃሉ። ቦታዎች የማይታወቁም አሉ ነው ማለት በቃ እውነቴን ነው ማለት ተወልደው ያደገው ወይ ጅማ ነው ወይም ሻሸመኔ ነው ተወልዶ ያደገው የሰውዬ ምናልባት ትግረኛም አይችልም ይሆናል። ኔትወርክ ውስጥ ግን ገብቷል በደም ትስስር እና እንደዚህ አይነት ነገሮች አሉ። አቶ ጀዋር እዚህ ላይ እንግዲህ ስለ ቨርቹዋል ጌም ካነሳን ከቅርብ ጊዜ ወዲህ በተለይ ከ2-3 ዓመት ወዲህ በርካታ የቨርቹዋል ጌሞች በመላ ኢትዮጵያ ማለት የሚያስችል ደረጃ እየተስፋፉ ያሉበትና በተለይ ወጣቱን ለዚህ ሱስ ተጠቂ ሱስ ሆኗል። በነገራችን ላይ ለዚህ ሱስ ተጠቂ በመሆን ትዳር እየተበተነ ያለበት ልጆች ቤት እየፈረሰ ያለበት ሁኔታ ነው ያለው። ከኢኮኖሚ ሻጥሩ ባሻገር በርካታ ኢትዮጵያኖች ቤታቸውን እየሸጡ ቦታቸውን እየሸጡ በተለይ የገጠር ልጆች ባጃጅ ጭምር እንግዲህ ከውጭ ልጆች አረብ ሀገር እህቶቻቸው ልጆቻቸው ወይም ሚስቶቻቸው ብቻ ከቤተሰብ የመጣ እንግዲህ ኢትዮጵያ ላይ ሀብት ገና ማፍራት አልተጀመረም። አረብ ሀገር አሜሪካ ከተለያየ ቦታ የሚላከው ብር እዚህ ጋር ቤተሰብ ይቋቋምልኛም ብለው የገዙላቸውን ባጃጅ እና የገዙላቸውን መኪና ወይም ቋሚ የቤት ቅርስ በመሸጥ ለዚህ ቨርቹዋል ጌም መጫወቻ በማድረግ ያው እንግዲህ ጌሙ ሰይጣናዊ ነገር አለው። ምንድነው? የተወሰነ ነገር ያሳዩሃል፣ የተወሰነች ነገር እንድትበላ ያደርጉሃል። እንግዲህ ሰው አውሮፕላን ቁማር ነው ማለት ነው። ቁማር ነው እንድትበር ስሙን አሳምረው ጌም አሉት እንጂ ጌም ተባለ እንጂ ቁማር ነው። ኤሌክትሮኒክስ ቁማር ነው፣ ዲጂታል ነው። የምትጫወተው ከኮምፒውተር ጋር ነው፣ ከሰው ጋር አይደለም የምትጫወተው። በጣም የጭንቅላት ጨዋታ ነው። እዚህ ጋር የተወሰነች ሳንቲም ያሳዩህና ምን ታውቃቸው ልጆች ያበዷሉ፣ ራሳቸውን ያጠፋሉ። ወደ በረሃ በሊቢያ አቋርጠው ሲሄዱ እዛም የሞቱ ልጆች አሉ። በጣም ኢትዮጵያን እያቃወሰ ሱስ ነው ማለት ነው። በቃ ሱስ ነው። የተለያዩ ማህበራዊ ሚዲያዎች በተለይ ቲክቶክ ላይ ደጋግመው በዚህ ሱስ ገብተን ተጠቅተን ቤተሰባችን ተበተነ፣ ከኛ ተማሩ፣ በእኛ ይብቃ የሚሉ ልጆች አይቻሉ። ከዛም አልፎ አንዳንድ ዩቲዩበሮች መልካም እኔም በአንዳንዶቹ በመልካም ነው ያዩዋቸው አሳይተዋል። መንግስት የት ነው ያለው? ይሄንን ነገር ሲስፋፋ ይሄ አሁን አንተ ያልከኝ ሳይንሳዊ ነው። ይሄ የዶላርን ወደ ኢትዮጵያ እንዳይገባ ማድረግ፣ ብር እዚህ ጋር እንዲጋሽብ ማድረግ፣ የሆነ ሴሎች ፈጥረው በሴልና በህዋስ ተገናኝተው እዚህ ጋር ኢኮኖሚውን ባሻጥር መንግስትን በኢኮኖሚ ለማንበርከክ መሞከር፣ ይሄ አንዱን የቻለ ጦርነት ነው። እዚህ ጋር ደግሞ ምንም ፖለቲካ የማይፈልግ ግን ግልጽ ማንም ሰው እነናቴ እንኳን ሊረዱት የሚችል ግልጽ እነናቴ የሚረዱት ግልጽ የሆነ ነገር ምንድነው? በቁማር ምክንያት በዚህ በቤቲንግ እና በቨርቹዋል ጌም ምክንያት የሰዎች ቤት ሲፈርስ፣ ወጣቶች ላላስፈላጊ ነገር ሲዳረጉ፣ ትዳር ሲፈርስ እያየህ ነው። ህይወት እየተቃወሰ ነው። ለሚገርም በአስደንጋጭ ሁኔታ የዩኒቨርሲቲ መምህራንና የዩኒቨርሲቲ ተማሪዎች ለዚህ ነገር አዲክት ናቸው፣ በቃ ተጠቂ ናቸው። እና ይሄን ነገር አንደኛም አሁን መንግስት በብሔራዊ መረጃ ደህንነትና ከፌዴራል ፖሊስ ጋር ሆኖ ያደረገውን ዘመቻ ድሬዳዋና አዲስ አበባ ተጀምሯል። ይሄ ግን በመላ የኢትዮጵያ ክልሎችና የዞን ከተሞች፣ ወረዳዎች እስከታች እስከ ገጠር ቀበሌዎች ወርዶ ይህን ጌም መዝጋት አለበት ብዬ አምናለሁ። ምክንያቱም ከሚፈጥረው የስራ ዕድል ከሚፈጥረው የስራ ዕድል ደግሞ ይፈጥርልሃል። አሁን ብዙ ጊዜ እንግዲህ ኢትዮጵያ ላይ አብዛኛው ወጣት ነው፣ መስራት የሚችል ነው። ከእንደገና ተምሮ ደግሞ ስራ ያጣ ነው እና ይሄ ስራ ያጣ ትውልድ ደግሞ የሆነች ነገር ሲያገኝ ይታለላል። ሌላው የጌሙን በጣም መጥፎ ባህሪ ልንገርህ። አንዳንዱ ኤአይ ጋር ነው የሚጫወተው። ለምሳሌ ትላንት አንድ ቤተሰቤ ናት 3000 ብር በሉኝ 20 ሺህ ብር ያሉኝን እኮ ብሰጣቸው ኑሮ እበላ ነበር፣ ለትንሽ እኮ ነው የተሸነ
ምንድነው ላለው በቴሌግራም የሚላክ ቨርቹዋል አለ። ይሄው ኤአይ ነው ግን አቶ ጀዋር አንተን አድርገው በኤአይ ያናግሩሃል። በቃ የሚታወቁ ሰዎች በዚህ አጋጣሚ ትውልድን ማንቃትም አለብን። ስለዚህ ነገር ከኮምፒውተር ጋር ነው ዘረፋ ነው። ዜጋን ከማበላሸቱ አልፎ አገር ማግኘት ያለባትም በቢሊዮን የሚቆጠር ብር እንደተዘረፈና ወደ ውጭ እንደሄደ ነው እየሰማን ያለ ነው። ከእንደገና አሁን የፌዴራል ብሔራዊ መረጃ ደህንነትና ፌዴራል ፖሊስ የወሰዱ ያሉት እርምጃ አለ። የተያዙ ሰዎች አሉ በህግ ቁጥጥር የዋሉ። አስፈላጊውን መረጃ ህብረተሰቡ ለዚህ ለህግ አካል በመተባበር ሊያግዝ ይገባል። ምክንያቱም ከህዝብ አይንና ጆሮ የተከለለ ነገር የለም። ህዝብ ምንም ነገር ላድን ቢል የኢትዮጵያ ህዝብ ማዳን ይችላል። ይሄን ነገር ከመንግስት የሚጠበቀው ቁርጠኝነት ነው። ቁርጠኝነት እያየንበት ነው። በኋላ የምንመጣበት አለ። የተለያዩ ህገወጥ ነገሮችን ለመቆጣጠር እያደረጋቸው እየሄደባቸው ያለው ርቀት ከፍተኛ ነው። ሌላው ከተፈጥሮ ሀብት አጠቃቀም አንጻር ስንሄድ እንግዲህ በቀንድ ከብት ኢትዮጵያ በዓለም ነው አንደኛ ነች። በዓለም አንደኛ የሆነችው ኢትዮጵያችን ግን በአፍሪካ አንደኛ ህንድ ናት መሰል በዓለም በአፍሪካ አንደኛ በዓለም 10ኛ ነች። ይቅርታ ሶሪ ዙሮ በአፍሪካ አንደኛ የሆነ ግድ የለም ጥራት የምናመጣው ከሙያ አኳያ ነው። በቃ የቀንድ ከብቱ መኖሩ በራሱ እኮ ሀብት ነው። ሀብትህን ማወቅ ሀብትህን ካወቅከው በኋላ ወደ ጥራት ነው የምትሄደው። ጥራት የምታመጣው እንግዲህ እንደውም እኔ ባለኝ መረጃ የኢትዮጵያ ከብቶች በጣም የኢትዮጵያ ፍየልና በጎች ተፈላጊ እንደሆኑ ምክንያቱም ከማዳበሪያ ውጭ ስለሆኑ ይህንን ሳይንስ አያርገህ አዘምነህ ግብርናውን ወደ ተሻለ ነገር አዘምነህ ማምጣት ከግብርና ሚኒስቴርና ከሚመለከታቸው የአካባቢና ተፈጥሮ ሀብት የሚጠበቅ እነሱ ይህን ዘርፍ አላቸው። ሙያዊ ነገር ነው። እኔ ወደ ሙያዊ ልገባ አይደለም። ይህንን ሀብታችንን ደግሞ በአግባቡ መጠቀም አለብን። ተፈጥሮም ሰጠን ምንም ማድረግነ በምንም አገኘ ነው። ያን ያገኘነውን ሀብት አገር ከዛ ላይ በዶላርና በተለያዩ ነገሮች ካልተጠቀመች ምክንያቱም ኢትዮጵያችን እንደምታውቀው በርካታ ሰሊጥ በርካታ ቡና እናወጣለን ግን ለወደብ ኪራይ ነው የሚከፈለው። በርካታ ነገሮች እናወጣለን ግን ለመድኃኒት ነው የሚከፈለው። ብዙ ነገር ኢትዮጵያ ከውጭ ኤክስፖርት ከምናደርገው ይልቅ ኢምፖርት የምናደርገው ስለሚበልጥ ኢምፖርት ከምናደርገው በላይ ደግሞ የወደብ ኪራይም ስላለብን ይሄ ሁሉ የእንስሳት ሀብት ተሽጦ ለወደብ ኪራይ ብንከፍለውስ ብዙ ነገር ነው። አሁን ይኸውልህ በቦርደር አካባቢ እኔ ትውልዴ ወደ ጠረፍ ይቀርባል እና ብዙ መረጃዎች ይደርሰኛል። በርካታ ነገሮች ያሳዝናሉ። የሀገር ሀብት ይሄ ሁሉ እየተዘረፈ ኢትዮጵያ ጥሩ ናት። ስንት ብዙ ነገር ስንሰራን አባይ ተገደበ። ብዙ ነገር ማውራት ይቻላል። በኢትዮጵያ ውስጥ የተሰሩ ስራዎች እየተዘረፈ ያለው እንደዛ። አሁን በዚህ በቀንድ ከብት ግመል አሁን በዚህ በምስራቅ አካባቢ የጫት ንግድ ኦልሞስት በቢሊዮን የሚቆጠር ገንዘብ ነው የሚወጣው የማይመለሰው። ያ ብቻ አይደለም። ስግብግብ ነጋዴዎች ሊኖሩ ይችላሉ። ስግብግብ ነጋዴዎች፣ ሌቦች፣ ኮንትሮባንዲስቶች መኖራቸው እንደተጠበቀው ነው። አንዳንድ በየቦታው ያሉ የመንግስት ባለስልጣናት ሲተባበሩ ይታያል። ሲተባበሩ አሁን ሞያሌ አካባቢ ወደ ሞያሌ ወደዚህ ወደ ደቡብ ኢትዮጵያ የጥቅም ተካፋዮች ናቸው አንዳንዶቹ የመንግስት አካላት። ይሄ ኢትዮጵያን ምን ያህል ግዙፍ አሁን በሰሜን ትግራይ ውስጥ እየተዘረፈ ያለው ወርቅ ይሄውሎ ነው። ግን እነኚህ እየተዘረፉ ያሉት ንብረቶች በአግባቡ ወደ ማዕከላዊ ኢትዮጵያ መንግስት ካዝና ገብተው ወደ ልማት ቢመነዘሩ ነው የት እንደርስ ነበረ የሚል ነገር ያሳስባልና ያው መረጃዎች ስለሚደርሱ ነው የምናወራው። ከዚሁ ጋር ተያይዞ ወደሚቀጥለው የአፈር ማዳበሪያ ጋር ተያይዞ የተንሰራፋ ሙስና ሰማን። 11 የሚሆኑ ከፍተኛ የሆነ የመንግስት ባለስልጣናት ወደ መንግስት ካዝና መግባት የነበረበትን 5.6 ቢሊዮን ብር ተሰወረ ተብለው ታሰሩ። እንግዲህ ማዳበሪያ ነው አንደኛ፣ ሁለተኛ ኢኮኖሚ ነው፣ ጸጥታ ነው፣ ፖለቲካ እኮ ነው ማዳበሪያ። ባለው ተጨባጭ ሁኔታ አርሶ አደሩን ማዳበሪያ እንዳይደርሰው ማድረግ ወይም በማዳበሪያ አርሶ አደሩን መበደል ማለት አርሶ አደሩን አምጽ ማለት እኮ ነው። ሌላ ትርጉም የለውም። ሽፍት ማለት ነው፣ አምጽ ማለት ነው። ይህንን እያደረጉ ያሉት ደግሞ ኃላፊነት ተሰጥቷቸው በከፍተኛ ቢሮ ውስጥ እየሰሩ ያሉ ሰዎችን ነው። እንግዲህ ያው ጥፋተኛነታቸውን
ምንድነው ፍርድ ቤት ነው የሚወስነው። ነገር ግን ሐሳቡን ስናየው እንደዚህ አይነት በደል በሀገር ላይም በዜጋ ላይም ነው እየተሰራ ያለው። አቶ ጀዋር የማዳበሪያ ነገር ከተነሳ 2015 በተለይ በአማራ ክልል የተቀሰቀሰውን እዚህ አመጽ ለማቀጣጠል አንዱ የተጠቀሙበት ገበሬውን አርሶ አደሩን ማዳበሪያ መከልከል ነው። አጋጣሚ እኔ ከዚህ ጋር ከወደብ የሚገቡ ማዳበሪያዎችን በሚተላለፍበት ኮሪደር በወልዲያ በኩል ነው ያለሁት እና ማዳበሪያ በቂ ማዳበሪያ እንደገባ ቃለሁ። ግን በሰዓቱ የተባለው የዩክሬንን ጦርነት ሰበብ ተደርጎ ማዳበሪያ ከወደብ ስላልገባ ነው። ማዳበሪያው ግን ገብቷል። አሁን እኔ ሁለት መንግስት አለው ነው። አንደኛ ከጅቡቲ በቀጥታ ወደ አማራ ክልል የገቡ እና ወረታ ነው መጋዘኑ። ወረታ መጋዘን ላይ የተራገፈ ማዳበሪያ አለ። ከዛም አልፎ ወልዲያ ላይ የሚቀር አለ። ደብረታቦር ዞን ከተሞች ላይ መጋዘን ያላቸው ይሄ ገበሬ ህብረት ስራ ማህበራት ደግሞ አሉ። ትልልቅ መጋዘን ያላቸው የገበሬ ህብረት ስራ ማህበሮች አውርደዋል፣ አራግፈዋል ማዳበሪያ። ጎንደር ገብቷል። ወረታ ጎንደር ፎገራም ቢሆን ወረታ ግን ዲፖ ነው ማለትም ደረቅ ወደብ ያለበት ከተማ ስለሆነ ወረታ አሁን ለአማራ ክልል በቂ ላይሆን ይችላል እንጂ ማዳበሪያ አልገባም የምትለው አይደለም፣ ገብቷል። የገባው ማዳበሪያ እኔ ህዝቡም ስለሚያውቅ አሁን ትላንትም ባነሳ ነው ይሄ የመልሶ ማቋቋም ብዙ ምስጋናዎች ቀርበውልኛም በስልክ እውነቱን ስላወራ አሁንም በዚህ ማዳበሪያ የማውቀውን ነው የማወራው። እኔም አላውቀውን ነገር አላወራም። ለዚህ ተባባሪ አካል ካለ የራሱ ጉዳይ አይመለከተኝም። ነገር ግን እኛ የምናቀርበው እንደ ግልጸኝነት እንደ ሚዲያም ደግሞ ሰው አውቆ እንዲነቃ ነው። ከመንግስት የሚጠበቅበትንም ኃላፊዎች ነቅቶ እነዛን አሁን ልክ እንደ ፌዴራሎቹ እንዲጠየቁ ነው ይፈልጋለሁ። ወደ ኋላ ተሄዶ እንዲጠየቅ እፈልጋለሁ፣ እንዲጣራም እፈልጋለሁ። 2015 ማዳበሪያ ገብቷል። የገባ ማዳበሪያ ግን እንዳልገባ ተደርጎ የጎጃምን ገበሬ በልብሳቸውና በአነጋገራቸው እያሾፉ ወንጭፍና ጅራፍ ይዘው ባህር ዳር ከተማ ግብርና ቢሮና ርዕሰ መስተዳደር ቢሮ ሰልፍ አድርገዋል። ያን በቲክቶክ ይቀልዱባቸዋል። ወደርክም ጠላህም የኢትዮጵያ ፖለቲካ አውቃለሁ ካልክ 85% የኢትዮጵያ አርሶ አደር ገበሬና አርብቶ አደር ነው። 14 እና 15% ነው ከተሜው። አብዛኛውን በገበሬ እየተዳደረች ያለች ሀገር ማዳበሪያ ከልክለህ የገባ ማዳበሪያ ገበያ ላይ እየተሸጠ በጣሳና በኪሎ እየሸጠ በእጃዙር ገበያ ላይ ወጥቶ ጉሊት ላይ ነው እኮ የምልህ። ማክሰኞ ወልዲያ ማክሰኞ ገበያ ይባላል። ቆቦ ገበያ ላይ እየተሸጠ፣ ሐራ ገበያ ላይ እየተሸጠ፣ መርሳ ገበያ ላይ እየተሸጠ እኔ በነበርኩበት አካባቢ በደቡብ ወሎ በደሴ ዙሪያ እየተሸጠ ይሄንን የሚያደርገው ያው የመንግስት መዋቅር ውስጥ ያለ መጋዘኑን የያዙ ሰዎች ናቸው። የገበሬውን ዩኒየን የያዙ አሉ። ዩኒየኖቹ አሁንም በትክክል እየሰሩ አይደለም። መፈተሽ ኦዲት መደረግ አለባቸው። ግጭቱ አሁን ይሄ የአማራ ክልል ያለው ግጭት እንደ ስበብ በመጠቀም ኦዲት ያልተደረጉ ዞኖች አሉ፣ ወረዳዎች አሉ፣ የተለያዩ እንደውም ቢዘርፉት ሁሉ ለስበቡ ባለፈው እኮ ነገር ያለው ለምንድነው ጽሕፈት ቤቶች የሚወድሙት? እኒህ ልጆች አያነቡ አይጽፉ፣ ከተማ እንደገቡ የሚያቃጥሉ ቢሮዎች ነው። ለምንድነው ቢሮ የሚቃጠለው? ለምንድነው ቢሮ የሚወድመው? መረጃ ለማጥፋት ነው። ለዚህ እኮ ነው አንድ እግሩ ጫካ አንድ እግሩ ቢሮ ነው የምልህ እኮ ለዚህ እኮ ነው። እና አማራ ክልል ራሳቸው ቢሮ ውስጥ ያሉ ሰዎች ፍላጎት ነው ማለት ነው። ቢሮ ፍላጎት አለ። አሁንም ፌዴራል ጥሩ ጅምር ነው። አንዳንዴ ከራስ ሲጀምር ንጽህና የሚባላል። ሁሉም ነገር ከራስ ሲጀምር ቆንጆ ነው። ከራስ ግን ጀምሮ እስከ እግር መሄድ አለበት ብዬ አምናለሁ። ይሄን ማዳበሪያ ግዢ የመሰወር ጉዳይ ዝም ብለህ የማዳበሪያ ግዢ መሰወር ሳይሆን አብዛኛውን 86% አሁን እነ ኢሃፓና እነ ልደቱ አያሌው በቀቢጸ ተስፋ የሚጠሩትን ህዝባዊ አመጽ ስጋ የማላበስ ስራ ነው እየተሰራ ያለው። ማንኛውም ባለስልጣን ይጠንቀቅ። አገራችንን እንወዳታለን፣ አገራችንን እንፈልጋታለን። በእነዚህ ሆዳሞችና ስግብግብ የት ተቀምጦ አባቱ ሊበላው ነው? የት ተቀምጦ ሊበላው ነው? እና በእነዚህ ሆዳሞች ሀገር መፍረስ የለበትም። መንግስት ኦዲተር አለው፣ ጸረ ሙስና አለው። ለሁሉም ሴክተሮች ይላክ፣ ያጣራ። በዚህ በማዳበሪያ ጉዳይ በተለይ ካስፈለገን መረጃ እናግዛለን እንጂ ኦሮሚያም ክልል ባለፈው ሰምተሃል፣ ይሄው ችግር ነበረ። ጋምቤላም ነበረ፣ ቤኒሻንጉልም ነበረ።
ይሄ አንድ ሰሞን የተፈጠረች ችግር ናት። ይቺ ነገር እስከታች ሄዱ። መሪዎቹ ቆንጆ ናቸው። እኔ አሁን ክልልም ላይ ፌዴራልም ላይ ያሉ መሪዎች ቆንጆ ናቸው። ግን የተሰገሰጉ ሆዳም ካድሬዎች አሉ፣ አስመሳዮች። የብልጽግናን ደመወዝ እየበላ የብልጽግና ወንበር ላይ ተቀምጦ ብልጽግናና ዶክተር አብይ አህመድን ሲያማም ይውላል። ይሄ ሊጠነቀቁ ይገባል። ወደዱም ጠሉም ለ5 ዓመት የሚያስተዳድረው መንግስት ነው። ለዚህ መንግስት ደግሞ ፖሊሲ የመገዛት የመስራት ደግሞ ሞራላዊ ግዴታ ነው ያለባቸው። ተሿሚው ግዴታው ነው። ተሿሚው ሲቀመጥ እኮ ወንበሩ ላይ የብልጽግናን ፖሊሲ ሊያስፈጽም ነው። ግን በሙያተኛ ደረጃ ደግሞ የሚቀመጡ ሻጥረኞቹ ሙያተኞቹ ናቸው። በነገራችን ላይ አንዳንድ ተሿሚዎችን የሚያባልጉትና የሚያበላሿቸው በሙያ ስራ ያሉት ናቸው። ይሄ ዲኤታ አንዳንድ ቢሮ ኃላፊ የተዘበራረቀ ነገር አለ። እውነትህን ነው የምትለው። አሁን ኃላፊዎቹ ስትል አሁን ይኸውልህ አሁን የአማራ ክልል ፕሬዚዳንት አቶ አረጋ ከበደ ሁሌ እከታተላለሁ የሚያደርጉትን ነገር ከፍተኛ የሆነ መስዋዕትነት እየከፈለ ነው አሁን ያለው የአማራ ክልል ፕሬዚዳንትና የስቲማቸው። ከዛ በፊት የነበሩትን ፕሬዚዳንቶች ምን አይነት ስራ ሲሰሩ እንደነበረ እናውቃለን። ለምሳሌ ዶክተሩ ሰውዬ ማና ዶክተር ይልቃል የሚባለው የአማራ ክልል ፕሬዚዳንት በነበረበት ጊዜ ዘመነ ካሴን እኮ ከነቲሙ በእሁድ ቀን ከእስር ቤት አስፈትቶ ጠመንጃ ከነመትረየሱ ባህር ዳር ከተማ ውስጥ ሲያስፎክር ማን የለቀቀው ልዩ ኃይልን መልሶ ማደራጀት የሚለው እንደዛ አይነት ነበረ ያ ሰውዬ። አሁን ግን ከፍተኛ የሆነ ስራ እየተሰራ እንዳለ ነው የምታየውና መሪዎቹ እንደዛ ናቸው። አሁን ለምሳሌ ጠቅላይ ሚኒስትር ዶክተር አብይ፣ ፊልድ ማርሻል ብርሃኑ ጁላ፣ ፕሬዚዳንት ሽመልስ አብዲሳ፣ ፕሬዚዳንት አረጋ ከበደ፣ ከንቲባ አዳነች አቤቤ እነኚህ ናቸው። እስኪ መሪዎቹ አወል አርባን ጨምርበት ሌሎቹንም ያቸው እነኚህ ሰዎች በነገራችን ላይ እነኚህ ሰዎች አንድ አምሳል አንድ አካል ሆነው የተሰሩ ነው የሚመስለው እና በሐቅ ነው የሚሰሩት። ንግግራቸው ከመጀመሪያው ቀን ጀምሮ እስከ ዛሬ ድረስ ተቀይሮ አያውቅም። ተግባር አለው። እንደዛ ናቸው። አንዳንድ ሰዎች እነሱ አካባቢ ያሉትም ያንን ምሳሌ ወስደው የሚሰሩትን አይተናል። አንዳንዶች ደግሞ እልም ያለ አሻጥር የሚሰሩትን እያየን ነው ያለነው። ከፍተኛ የሆነ የሚያስደነግጥ አሻጥር የሚሰሩትን እያየን ነው ያለነው። ፐርሰናላይዝ ነው ነገራቸው በጠቅላላ። የሀገር ፍቅር የላቸውም ወይም እንዲኖራቸውም አይፈልጉም። እንደዚህ አይነት ነገሮች አሉና ይሄ ክፍተት ፈጠረ። እነኚህ የመዳበሪያ ሙስና የሚሰሩትን ይሄ ህገወጥ የገንዘብ ዝውውር፣ ሌሎች በርካታ ነገሮችን ማንሳት ይቻላል እና ከሰዓታችን አኳያ ወደ መጨረሻ ቶፒካችን ሊሄድና የኢትዮጵያ ዲፕሎማሲ እንቅስቃሴ ከፍተኛ የሆነ ስኬት እያሳየ ነው። ይሄ አሁን ጆክ አይደለም ወይም ፕሮፓጋንዳ አይደለም። ከአሜሪካ፣ ከፈረንሳይ፣ ከጣሊያን፣ እስራኤል፣ ሳውዲ አረቢያ አሁን ሳውዲ አረቢያ ሰው ኤርትራ ጋር ምናምን ትሞዳሞድ ይመስላል። ካታር ከኤርትራ ጋር ወይም ሌላ ከኢትዮጵያ በተቃራኒ የሆኑ ይመስላል። አንዳቸውም ልቀጥልልህ እንጂ ሩሲያ አለች። ሩሲያ ምስራቁ እኔ ሩሲያን ብዙ መማለሉ መሰለ። ሩሲያ እኔ ሰው እንደሚያስበው አላስብም። እኔ ሩሲያን ሳይ ሊቢያ፣ ሶሪያ ናቸው የሚታዩ፣ ኢራቅ፣ አፍጋኒስታን። በጣም በዓለም ላይ በጥንቃቄ መያዝ ያለበት ዲፕሎማሲ ቢኖር ከሩሲያ ጋር የሚደረግ ዲፕሎማሲ ነው። እውነቴን ነው የምልህ። ከሩሲያ ጋር ከፍተኛ የሆነ የዲፕሎማሲ ቢቻል ባላንስ ማድረግ ነው። ዲፕሎማሲ ያላቸው ሀገሮች አንዳቸውም በህይወት አልተረፉም። ለምን? አሁን ስማቸውን የጠራውልን ሀገሮች እና ቢሆንም ከኢትዮጵያ ጋር ከኛ ጋር የኛ የኢትዮጵያ የዲፕሎማሲ የኛ ኢትዮጵያ ቀደምት ዲፕሎማት ሀገር ነው። ልክ እንዳልኩ ቅድም እንዳልነው አንዳንድ ኢትዮጵያ ከመቶ ኦልሞስት 200-300 ዓመት ረጅም ዓመት የዲፕሎማሲ ሳይንስ የጀመረች ሀገር ናት። በዲፕሎማሲ ኢትዮጵያ አትሸወደም። በተለይ አሁን ያለው መንግስት የዲፕሎማቶች ያለ ስላሴ ጊዜ ዲፕሎማቶች አሉ፣ የደርግ ዲፕሎማቶች፣ የወያኔ ዲፕሎማቶች፣ አዲሱ ጄኔሬሽን ዲፕሎማሲ አለ። የልምድ መንሸራሸር አለ ማለት ነው እዛ ውስጥ።
በቀላሉ የሚታይ የዲፕሎማሲ ብስለት የለም ኢትዮጵያ ውስጥ ከፍተኛውን የዲፕሎማሲ ብስለት ነው ያለው። ስለዚህ ያንን የመረዳት አቅም ያላቸው ዲፕሎማቶች እንዳሉ እያየን ነው ያለነው። በነገራችን ላይ በቅድም አንስተው ነበር የጁንታ ጉዳይ በሰሜኑ ጦርነት ጊዜ ለምን ቫይራል ወጣ የሚለውን ነገር አንደኛ ዓለማችን በኮቪድ ገብታበት የነበረው ጊዜ ስለነበር አብዛኛው የድብርቱ መወጫ ነው ያረጋት ኢትዮጵያ እና ሁሉም ከዛ ጭንቀቱ ለመውጣት የኢትዮጵያን ጦርነት እየዘገበ አሁን ወያኔ አቅም ኖሯት ሳይሆን ወይም ፌደራል መንግስቱን የምትገዳደር ነው ሆና ሳይሆን ግን የድብርቱ መወጫ አድርጎ በዚህ አንድ እየወረወረ እነ ሲኤንኤም እነ ቢቢሲም እያሟሟቁላቸው እስከ ደብረሲና የመጡበት ነገር ሀያል ትልቅ አስመስሏቸው በዚያ አብጠው ነበር። ነገር ግን እድሜ ለዲፕሎማሲያችን እድሜ ለክቡር ጠቅላይ ሚኒስትራችን ዘምታለው ካሉ በኋላ ዘምተው አዘምተው ወያኔን አይቀጡ ቅጣት ቆረጣ እያለ ስትቀልድ የነበረውን በሙሉ ቆራርጦ ልኳን አስገብቶ ሲያስቀምጣት ከዛ በኋላ ልካቸውን አውቀው ፕሪቶሪያ ደግሞ አድኗቸዋል። በዚህ ያ ነገር ቫይራል እንዲወጣ አድርጎታል። ዛሬ ማን ነው የኢራንና የእስራኤል ጉዳይ እያለ የወያኔና የሻቢያን ጉዳይ ብሎ የሚያይላቸው? የፈለገ ቢሆን ለዚህም ነው ሀያላ ነው። አሁን ቅድም የጠቀስካቸው እነ አሜሪካ እነ ፈረንሳይ እነ ጣሊያን እስራኤልን ብትሆን ሩሲያን ብትሆን ሁሉም የመጡት በሙሉ እነ ማሌዥያን ብትል እነ ሲንጋፖርን ብትል ሁሉም እንግዲህ በጂ20 ያሉ አገራት ናቸው። የዚሁ ደናቁርት ሚዲያ እነ መሳይን እየሰማሁ ነበር ጠዋት ላይ እና እያሳቀኝ ዶክተር አብይ ፎቶ ለመነሳት እንጂ አንድም የተሳካ ዲፕሎማሲ ጥረት አላደረገም። ዝም ብሎ ለፎቶ ብቻ ሂዶ ደርሶ መጣኔ እንደው ባልጠራውም ባላየውም በቃ ከመመኘው ሰው ማለት እሱ ነው። አንዳንዴ በቃ በኢህአዴግ ጊዜ እኮ አጨብጭበናል፣ በኢሳት ጊዜ እኮ አጨብጭበናል። ምክንያቱም የዛኔ እንደዛ ቢናገር እንደዛ ቢል እዚህ ጋር የማያስችል ነገር ነበረ። ልናገር ብትል እንዳትናገር የሚያደርግ ስርዓት ስለነበር ነው። ወጥተህ ኢሳትን አቋቁመህ በዛ ልክ ህዝብን ስቀሰቅስ የነበረ። ዛሬ እኮ አዲስ አበባ ላይ ሆነህ ዶክተር አብይን እንደፈለክ የምትናገርበት እኮ ጊዜ ደርሰናል። ዛሬ አዲስ አበባ እኮ ሆነህ ብልጽግናን ምክንያታዊ ሆኖ አይደለም ምክንያታዊ ሳይሆኑ እንደፈለጉ ሲያብጠለጥሉ የሚውሉ እኮ ሚዲያዎችን እያየን ነው። የመናገር ነፃነት የለም የምትለው ጊዜ አይደለም። ዛሬ እንደ ትላንቱ ለማስመሰል የምስል የመሳል የሚሰሩ አሉ። ኡጋንዳውም ያለው ቡድን እዚህ በተለያየ በአሜሪካም በአውሮፓም ያሉ ልጆች እና ዶክተር አብይ በደቡብ አፍሪካው ጉባኤ ላይ እንዳገር ወዳድ ካየኸው እንደውም ደቡብ አፍሪካ አዘጋጀችው ኢትዮጵያ ተጠቀመችበት ነው የተባለው። ደቡብ አፍሪካ አዘጋጅተዋለች አይካድም፣ ግን መድረኩን ኢትዮጵያ ተጠቀመችበት፣ ኢትዮጵያ ተረፈችበት። ያም ስለሆነ ነው አሁን ሀያላኑ ኢትዮጵያ ድረስ መጡ። እንግዲህ ባህር በር የላትም እንደምታየው፣ ላንድ ሎክ ነች። ምንም በድህነትም ያው ታውቀዋለህ ድህነቱን። ግን ኢትዮጵያ ውስጥ ያለ አቅም አለ። አሁን ያልከው እኮ አለ ይሄ ሁሉ ኮንትሮባንድ ይሄ ሁሉ ነገር እየተተረማመሰ አገሪቱ እንዳገር ሆና መቆሟ በራሱ ታምራዊ ነው አይደል? ታምር ግን የሚያስብለው ወጣት የሰው ኃይል አላት፣ የተማረም አላት። በነገራችን ላይ የምትፈጥረው እዚህ አንተ ምንድነው ኃይል ማመንጫ እያዘጋጀ ነው። እኔ አሁን ኢትዮጵያን ማስባት ከ3 እና ከ4 ዓመት በኋላ ያለችውን ኢትዮጵያ ሳስባት ምን አይነት የበለጸገች አገር እንደምትሆን በቃ ይሰጣል። ለምን ኃይል ብትል ኃይል ማመንጫ አለህ፣ መሬት አለህ፣ ተፈጥሮ አለህ፣ ገጸ ምድር አለህ፣ ከርሰ ምድር አለህ። ምንድነው የምትፈልገው? የሰው ኃይል አለህ፣ ያልታረሰ እርሻ አለ። ለኛ እኮ የብልጽግና እኮ ማሳያ እኮ አፋርና ሶማሌ ክልል እኮ ነው። ያ በረሃ በዚህ ልክ ለማን ብለህ አስበሃል? ስንዴ አፋር ክልል እኔ በላለሁ ብዬ አስቤ አላቅም። ይሄን ስታይ ተስፋ ሰጭ ነው። እና ሀያላኑን አንዱ የሳባቸው አንድ በቀጠናው ላይ የሁቱ አማጺና ይሄ አሸባሪ መናኸሪያ የሆነው እኮ ቀይ ባህር እኮ አሳልፈ ላነሱ ለትንንሽ ሀገራት ሲሰጥ ነው። አካባቢውን ወዳም ያሉት አረቦቹ ናቸው። አረቦቹም እንደምታውቃቸው ነው። የጦርነት ታሪካቸው ብዙ ያክል የሚያኮራ አይደለም። ኢትዮጵያኖች እኮ እንግዲህ ከ4ኛው መቶ ክፍለ ዘመን ጀምሮ ከነ ኢዛና ጊዜ ጀምሮ እኮ እስከ የመን ድረስ በመናስተዳድርበት ጊዜ ሰፊ የሆነ የቀይ ባህር የበላይነት ያለ ቀይ ባህር የሚለው ስያሜው በራሱ ከኢትዮጵያ ማንነት ጋር የተገናኘ ስለሆነ ነው። አሁንም ወደ ቀይ ባህር የመውጣታችን ጉዳይ ግልጽ ነው። ይሄ እንዲሳካ መታገል ትልቅ ነገር ነው። ሀያላኖቹ የገባቸውን ያክል ለምንድነው እኒ ደናቁርት ባንዳና የዩቲዩብ ሸቃዎች አልገባቸው ስትል እነሱ ዩቲዩብ የሚሸቅሉት መሪ በመሳደብ
አገር በማንቋሸሽ እነዛ የቀጠሯቸው ቅጥረኞች እነዚህ ግብጾችና ሌሎችም አካላት የቀጠሯቸው የሚከፍሏቸው ሲሳደቡ ነው። ዶክተር አብይን ሲሳደቡ፣ ፊልድ ማርሻልን ሲሳደቡ፣ ሰሞኑን የተመረጡ መሪዎች አሉ ከነ ጀነራል ባጫ ጀምሮ እንግዲህ ጀነራል ባጫ ያሉት እንግዲህ ኬንያ ነው። ከዛ ጀምሮ ያሉትን ፕሮፌሰር ብርሃኑን እኒህን በተማሪ ይሄ እንግዲህ እስኪ አገር ለሚወድ አካል ናሽናል ሰርቪስ አልሰጥም ብሎ ሰልፍ አደረገ የአንድ ሀገር የዩኒቨርሲቲ ተመራቂ ቢባል በድንቁርና እኮ መመዝገብ እኮ ያለበት እኮ ነው። ያ በጣም ጥሩ ቴዲ እንግዲህ ካለን ሰዓት አኳያ እና እኒህ ደናቁርቶች ይሄን ነገር ሲያስተጋቡ አቶ ጀዋር ይሄን ነገር ሲያስተጋቡ ምንድነው እንዲህ ካልተሳደቡ እንዲህ አገር ምስቅልቅሏን ካላወጡ መሪ ካላዋረዱ አይከፍሏቸውም። እና ይሄን በጣም ኦልሞስት ያሉንን አርሶች ጨርሰናል። የተመጋገቡ ናቸው ስናወራ የነበረው ዋናው ከፍተኛው የዲፕሎማሲ ስኬት ባለፈውም የተናገርነው ማንም ይሄን ነገር ወደ ኋላ የሚመልስ የለም። በቃ የሞተ ጉዳይ ነውና ከዚህ ነገር ዝም ቢሉ ይሻላል። ዝም ቢሉ ቢያወሩም አሁን በጣም በጣት የሚቆጠሩ ነኝ አንተ የምትላቸው ከዚህ በላይ ቢያወሩም ምንም የሚያመጡት ነገር የለም። ምክንያት እንኳን እዚህ ደረጃ ላይ ከፍተኛ የሆነ በኢኮኖሚ፣ በዲፕሎማሲ፣ በፖለቲካ፣ በህዝብ ድጋፍ እዚህ ደረጃ ላይ የደረሰችን አገር ይቅርና ወያኔዎች ለቀው በማግስቱ ያ ሁሉ ግርግር ሲደረግ ምንም የፈጠረ ነገር የለም። ለዛሬው እዚህ ላይ እናብቃ። ሌላ ጊዜ ተመልሰን ሰኞ በሌላ አርዕስት ላይ ተመልሰን እናወራለን። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ለዛሬ ከቴዎድሮስ አያሌው ጋር የነበረን የአበይት ጉዳይ ቆይታ ይህን ይመስላል። ዝግጅቶቻችንን በቴሌቪዥን ከምሽቱ 2 ሰዓት ዜና በኋላ እንድትከታተሉ እየጋበዝን በቴሌቪዥን መከታተል ያልቻላችሁ በፌስቡክ፣ በዩቲዩብ እና በቲክቶክ ላይ እንድትከታተሉ እንጋብዛለን። በዛውም የማህበራዊ ሚዲያ ገጾቻችንን ሼር እንድታደርጉ፣ ላይክ፣ ሰብስክራይብ እንድታደርጉ ጥሪያችንን እናስተላልፋለን። የዛሬው ፕሮግራም እዚህ ላይ ጨርሰናል። መልካም ምሽት።